ለንጉሱ ብቻ ይቀርብ የነበረው ምግብ ዛሬ እንበላለን። መሰረት ጀምሮ የነበረ ለንጉስ አፄ ኃይለ ሥላሴ የሚዘጋጅ በልዩ ሁኔታ ለሳቸው የሚዘጋጅ እሳቸው ያስጀመሩት ማለት ነው። እሳቸው ናቸው ያስጀመሩት። ለየት ያለ ምግብ ይሄ ሁሉ በልተን 2700 ብር ብቻ ነው የከፈልነው። አንድ ሰው አይሆንም ለሁለት ሰው እና ከዛ በላይ ለሁለትም ብዙ ለሁለት ራሱ እኮ ከባድ ነው። ዋና ጠንክረን መብላት ያለብን። ዛሬ ያለነው መሀል አዲስ አበባ ላይ ያለው አፄ ኃይለ ሥላሴ የመሰረቱት አንጋፋው ጊዮን ሆቴል ውስጥ ነን። እዚህ ጋር ሻወር ትወስዳለህ። የፈጠነ በቃ እንዲህ ዳይቭ የምትገባበት ቦታ ነው። እዚህ ሆቴል ውስጥ ዋና የተለማመዳችሁ፣ የሰርግ ፎቶአችሁን የተነሳችሁ፣ በልጅነታችሁ ሄዳችሁ የተጫወታችሁ ዛሬ ትዝታችሁን እንቀሰቅሰዋለን። በብር ዋኝተናል። በቃ አሁን 450 ብር 450 ኑ እንግባ። ቤተሰቦች እንዴት ናችሁ? ሁሉ ሰላም? ዛሬ ደግሞ ያለነው ይታያችኋል፣ በግድ ያለ በጣም ነፋሻማ የሚያምር ይሄን ቦታ ታውቁታላችሁ ብዙዎቻችሁ። ጊዮን ሆቴል ውስጥ ነው ያሉት። ጊዮን ሆቴል ውስጥ ብዙዎቻችሁ ትዝታ አላችሁ። እንዴት ነው የሚለውን እኔም ከረጅም ዓመት በኋላ ነው ዛሬ የመጣሁት እና ውስጥ እስኪ ምን አለ በጣም የሚታወቁበት እንፍሌ የሚባል ምግብም አላቸው፣ የበግ የኋላ እግር ማለት ነው። እሱንም እንቀምሳለን። የጾም ቡፌም አላቸው ተብሏል። እሱንም ቴስት እናደርጋለን። እንዴት ምን አይነት ይዘት ላይ ነው የሚገኘው የሚለውንም ውስጥ ገብተን ደግሞ እናየዋለን። ኑ እንግባ፣ እስኪ እንግባ። ትኩል ይባላል ይሄኛው ሬስቶራንት ትኩል። አፄ ኃይለ ሥላሴ ናቸው ያሰሩት። በጣም የሚያምር ኢንቴሪየር ያለው ሬስቶራንታቸው ነው። ዋው ስገቡ ራሱ የሚቀበላችሁ በቃ የሆነ ባህላዊ ተቻለው ይታያቸዋል። ከላይ አንደኛ ፎቅም አለው፣ እዛኛው ላይ ለአፄ ኃይለ ሥላሴ ቪአይፒ የተሰራላቸው የሳቸው ቦታ ነው። ዙሪያውን ደግሞ በጣም የሚያምር የከስተመር ሰርቪስ የሚያቀርቡበት፣ በዚህኛው ሳይድ ደግሞ እንደዚሁ ቡፌ በቅርቡ ነው የጀመሩት። ጾም ላይ ደግሞ ሁሌ ይሄኛው የጾም ቡፌያቸውን ታገኛላችሁ። እንዴት አያችሁት? አያምር? በእናት ይኸው ለዚህ ጋራ የሌለ ጭራሮ አለ። እችኛዋ ደግሞ ቆቆቅ ነው የምትባሏ። ቆቅ ነቻ ራሷ አድርቋት ነው ራሷ ነች። ዋው! እዚህ ጋር ባህላዊ መሳሪያዎች አሉ። ቀንዶች፣ አገር በቀል እንስሶቻችን የነሱ ቀንድ አለ። ጦር፣ ጋሻ የሌለ ነገር የለም። ስዕሎች፣ የሚያማምሩ ስዕሎች አሉት ውስጡ። ዋው! ከእንጨትና በቃ ከድንጋይ ብቻ ነው የተሰራው። ግድ ያለ ነው። እዚህ ቦታ ላይ መጥራት ያለባችሁ ረጋ ብላችሁ ልታወሩት የምትፈልጉትን ሰው ቁጭ ብላችሁ ስለ ስራም ሊሆን ይችላል፣ ስለ ማንኛውም ጉዳይ ተረጋግታችሁ ብቻ ማውራት የምትፈልጉትን ሰው ይዛችሁ መምጣት ያለባችሁ። ወደ ላይኛው ፓርት ደግሞ እንውጣ እስኪ። እዚህ ጋራ ደግሞ ጦርነት ላይ በአድዋ ጊዜ የነበረውን ጀግና አርበኞቻችን ወደ አድዋ ሲሄዱ የሚያሳይ ነው። በፊት የነገሩኝን ነው። በጣም እዚህ ቦታ ላይ የሚታወቁ ጥላውን የሚባል አስተናጋጅ ነበሩና በፊት አስጎብኝተውኝ ነበር። የነበረውን ድባብ የሚያሳዩ ይሄም እንደዚሁ ባህላዊ ውዝዋዜን የሚያሳይ ስዕል ነው። በጣም ነው የሚያምረው። ወደ ላይኛው ፓርት ላይ ደግሞ እንውጣ እስኪ። ደረጃው ራሱ በቃ የድሮ ይኸው የእንጨት እያሽ ከነ ድምፁ ማለት ነው። ታውቁታላችሁ ብዙዎቻችሁ እያስባለሁ። እዚህ ጋራ ፎቶ አለኝ ከ10 ዓመት በፊት የተነሳሁት እዚህ ጋር። ይሄ ግርጌ መብራት እያየውን ከቆዳ ነው የተሰራው፣ ከቆዳና ከእንጨት በጣም ነው የሚያምረው። በቃ ባህላዊ ተች ብቻ ያለው ማይሰለች ቤታችሁ ውስጥ ቢኖር አስባችሁታል? ዋው! እዚህ ጋራ ነው እንግዲህ ቪአይፒ ቦታቸው። እሳቸው እዚህ ጋር ነበረ የሚበሉት። ከላይ ጀምሮ እንደምታየው ነው በቃ በእንጨት እና ደግሞ የሚያምር ኢንቴሪየር አለው። እዛ ላይ ስዕሎች አሉ። እዚህ ጋር የገና ጨዋታ ገበጣ። እቺ ቦታ ደግሞ እሳት ማንደጃ ትመስላለች። ወይኔ ጋሽ ጥላውን ቢኖሩ ኖሮ በሰፊው ያስረዷችሁ ነበር አይደል? የእሳት ነው። የእሳት ነው። ጭስ ማውጫ አለው በዚህ በኩል። የእሳት ማንደጃ ነው። የሆነ ሙቀጫ ነበረ እዚህ ጋር፣ ቡናም ይፈላላቸው ነበረ እዚህ ጋር። በጣም የቆየ ረጅም ዓመታትን የቆየ ሙቀጫ ነበር። የት ሄዱ የለም። ከላይ ወደ ታች ደግሞ የሚገርም ቪው ያለው ያያችሁ ነው። ሙሉ ሬስቶራንቱ ከላይ ሆናችሁ እንደዚህ
ለማየት ያመቻል። አሁን ቪአይፒ ቦታ አድርገዋታል እችኛዋ። ሰብሰብ ብላችሁ ከጓደኞቻችሁ ጋር ከቤተሰቦቻችሁ ጋር መታችሁ እዚህ ቦታ ጋር አሪፍ ጊዜ ማሳለፍ ትችላላችሁ። ረጋ ያለ ነው። የሚከፈተው ሙዚቃ እንደምትሰሙት በቃ አይረብሽም፣ ምንም አይረብሽም። እችኛዋ መስታወት 74 ዓመቷ ነው በነገራችን ላይ 74 ዓመት እጅ መታጠቢያ ቦታ ነች። በጣም የቆየ ነው። ከቀርከሃ ነው የተሰራችው እችኛው። ያን ሆቴሉ ሲመሰረት ጀምሮ ነበረች። ያት መስታወቷ አቤት አቤት መልክ አቤት ወዝ። ኧረ ሙቀጫ የት ሄዳ ነው? ሙቀጫ የት ሄዳ ነው? አጣዋት እኮ። ብቻ እዚህ ጋራ በጣም ረጅም ዓመት የቆየ ሙቀጫ ደግሞ ተቀምጦ ነበረ። ለአፄ ኃይለ ሥላሴ ቡና የሚፈላበት የእሳቸው ቦታ ነበረ። እዚህ ጋር በሰፊው ቁጭ ይላሉ። እንፍሌያቸው እንዲተይዞላቸው የሚበሉበት ቦታ ማለት ነው። ይሄኛው ቦታ ነው። አሁን ቪአይፒ ቦታ ነች። በጣም ነው የሚያምረው። እንደዚህ አይነት የመብራት ማቀፊያ የተታቃል ከእንጨት የተሰራ ሙሉ ለሙሉ ከእንጨት ነው የተሰራው። በጣም ነው የሚያምረው። በቃ ይሄ ባህላዊ ሙሉ ተቹ ባህላዊ ነው። የቤቱ እንደምታየው ከላይ የጎጆ ቤት ነው ድባብ። እሱም ትርጉም አለው። ጋሽ ጥላሁን ቢኖሩ በሰፊ ያስረዱን ነበረ። ዛሬ ግን እኔ ትዝ ከሚለኝ ነው የነገርኳችሁ ያለሁት። ከሞላ ጎደል ይህን ይመስላል። አሁን ደግሞ እስኪ የጾም ቡፌያቸው እንዴት ነው የሚለውን ደግሞ እንቅመስና ከዛ ወደ እንፍሌው ታዋቂዋ እንፍሌ ሙሉ የበግ እግር ነው፣ እሱን ደግሞ እንቀምሳለን ማለት ነው። እንደዚህ አይነት እንጨት ቤቶች ግን ፒያሳ አካባቢ ብዙ ነበሩ። መሬቱ ራሱ ሙሉ ለሙሉ በእንጨት ነው የተሰራው። በቃ ፒያሳ ላይ ነበሩ በሰም የሚወለወሉ የእንጨት ቤቶች ትዝ ይሏቸዋል። እንደዚህ አይነት ድባብ ነው ያለው። በዚህ በኩልም መውረጃ አለው። በዚህ በኩል ስትወርዱ ደግሞ በቀጥታ የምትሄዱት ወደ ሽንት ቤቱ ነው። እንደዛው እንደ ድሮ እንደተሰራው ነው። በቃ ጥቃቅን እድሳት ይደረግለትና እርማት ነው እንጂ የሚደረግበት በቃ ከ74 ዓመት በፊት እንደተሰራው በጣም በሚያምር መልኩ የቆየ ቤት ነው። ይታያል። አፄ ቴዎድሮስ ናቸው። ዋው በጣም ነው የሚያምረው። ሙሉ ዙሪያውን እንደዚህ አይነት የሚያማምሩ በቆዳ የተሰሩ ስዕሎችን ታገኛላችሁ። ዋው ባሩ የተሰራበት መንገድ በራሱ ያምራል። ወደ ውስጥ በቃ ከቤቱ ጋር አብሮ የተገነባ ነው። አሁን የምታውቋቸው ባሮች ከውጪ በእንጨት የተሰሩ ናቸው። ይሄ ግን ከቤቱ ጋር ተያይዞ የተሰራ ባር ነው። በጣም ነው የሚያምረው። አብዛኞቹ ሰራተኞች በዚህ ረጅም ዓመት እዚህ የሰሩ ናቸው። ክርስትና አባት የራሱ እዚህ ቤት አሁን ጡረታ ወጥተው ነው እንጂ ከ40 ዓመት በላይ ሰርተዋል። አሁንም እዚህ የምታያቸው እንዳለ ዝቅተኛው 20 ዓመት አካባቢ ቢሆን ነው። በዚህ በኩል ደግሞ ሌላ ሰፊ አዳራሽ አለው። እዚህ ጋር ደግሞ የተለያዩ ተቋማት እየመጡ ስብሰባ ያደርጋሉ። ስልጠናዎች ሲኖሩ ብዙ ቡፌ ይዘጋጃል። ስልጠናቸውን ወስደው የሚስተናገዱበት ቦታ ነው። የተለያዩ አዳራሾች አላቸው። ከነዛ ውስጥ ይሄኛው አንዱ ነው። በዛ በኩል ደግሞ ሰባ የሚባል ትልቅ አዳራሽ አላችሁ። እዛ ላይም ሰርግ ያደረጋችሁ ታውቁታላችሁ። በዛኛው በኩል ደግሞ በመስታወት እናሳያችሁ። ዋናው ሪሴፕሽኑና መስተናገጃ ካፌም አለው። የተለያዩ አገልግሎቶች የምታገኙ ሩም ሰርቪስ የምታገኙበት ዋናው የምታውቁት ጊዮን በዛ ሳይር ነው ያለው። ከዚህ ታች ደግሞ የአፍሪካን ጃዝ መንደር ዶክተር ሙላቱ አስታጥቄ ክቡር ዶክተር ሙላቱ አስታጥቄ። ከዚህ ታች ደግሞ የኢትዮ ጃዝ ንጉስ ሁሌ ማታ ማታ ማክሰኞና ሐሙስ ይመስለኛል የጃዝ ምሽት አላቸው። ጃዝ ያቀርባሉ ማለት ነው። ሰላም ብለናል። እንዴት ናችሁ? እንኳን ደህና መጣችሁ። እንኳን ደህና ቆየን። የጾም ቡፌያችን ነው። ሁሌ ያለ ኤክፕላንት ሳላድ ትባላለች። ምንድን ነች? ኤክፕላንት። ኦኬ። ምን አለው? ደበርጃን በአማርኛ ደበርጃን ምንለው ደበርጃን። ዋው! በዚህ ለጤና ያለው ይሄ ድሬሲንጎች ለብቻቸው ዊዛውት ናቸው እንዳለ። ኦኬ። ይሄ ሃኒ ነው፣ ይሄ ቺሊ ነው፣ ይሄ ሙስታርድ ሶስ ነው። አሪፍ። ከእንጀራው ጋር እንትን እንዳይል። ይሄ ስፓይሲ ነች። እሺ፣ ቺሊ አድርጋት። የሚያቃጥል ነገር ሳላድ። እሺ፣ ቬጅቴብሎች ታያችኋል። ቤተሰቦች ጊዮን ስመጡ የምታገኙት እንደዚህ ትኩስ። አሁን ስንት ሰዓት ነው? 7 ሰዓት ነው፣ ግን ትኩስ
እስከ ስንት ሰዓት ይቆያል ቡፌው? እስከ 9 ሰዓት። እስከ 9 ሰዓት ድረስ ጾመኞች መታችሁ ታገኙታላችሁ ማለት ነው። ድንች አለ እዚህ ጋር ድንች አፍቃሪዎች፣ ሮስተር ነች። እሺ ፍራይዝ፣ አሳማ አለ፣ ፊሽ አለ፣ ቬጂቴብሎች አሉ። ይሄኛው ምንድነው? ቬጂቴብል ቦል። ኦኬ የጾም ነው ማለት የጾም ነው። ይሄኛውን ቦታ ደግሞ ታውቁታላችሁ። የዋና ጊዮን የሚታወቅበት ዋናው የዋና ቦታው ነው። ይሄ ትልቁ ነው። ይሄ አዋቂዎች ማለት ነው ከ2 ሜትር ጀምሮ ወደዛ ደግሞ እስከ 5 ነጥብ ምናምን ድረስ ከፍ እያለ ይመጣል። ከዚህ ላይ ዘለላችሁ መቼስ ብዙዎች ሰምተዋል። እዚህ ብዙዎቻችሁ ታውቁታላችሁ። የኦሎምፒክ ስታንዳርድ ነው ወይዚ በፊት በጣም ትልቁ አዲስ አበባ ላይ ከነበሩት ግድንግዱ ይሄ ነበረ። አሁንም ግን ብዙዎች እየመጡ ይለማመዳሉ፣ ብዙዎች ይወዱታል። ታሪካዊ ቦታ ነው ወይዚ። በስንት ብር ዋኝታችኋል? እኛ ያኔ በ5 ብር ጀምሮ እዚሁ ነበረ ሰፈራችን ገብተን ዋኝተናል። አሁን ስንት ገብቷል? 450 ብር። መድገም ይቻላል። አረ አዎ እስኪ ጠግብ ድረስ ማንኛውም ድረስ ማለት ይቻላል። ይሄ ደስ ይላል በጣም። ሽሮዬ የጾም ባህላዊ ምግባችን ረጅም ነው። እዚህ ጋርስ እሱ ፍትፍት አንዳንድ ቦታ በጁስም አገኘዋለሁ። እሱ ፈን ይጠጣልም አይደል? ጾም ላይ ፎሶሊያ ቡጥጫ። ይሄ ደግሞ እንቁላል ቴስት አለው። ከምንድን ነው የሚሰራው? ከሽምብራ ታያችኋል። ዋው በጣም ነው የምወደው ስንግ፣ በጣም ስለምወድ ይሄው ቃሪያ ስንግ። የጊዮኑ ምን ይላል የሚሉን ደግሞ እንቀምሳለን። እሺ አነባበሩ እዚህ ጋር ሎከራችሁ አለ። ዋና ተወስዱና የወንድ የሴት አለ። እዚህ ጋር አረፍ ትላላችሁ። በጣም በቃ ተውት እስኪ። ፀሐዩን ፊት ለፊት ነው የምታገኙት። እዛ ጋር የነበሩ መቀመጫዎች ራሱ ከፋዘር ጋር እየመጣን እዚህ ጋር ነው ቁጭ የምንለው የነበረው። ዋው ነፋሻማ ነው። ዛፎቹን ከዛሬ 74 ዓመት ጀምሮ ሆቴሉ ሲቋቋም የተተከሉ ናቸው። በጣም ነፋሻማ ነው። በቃ ረጋ ብላችሁ ዋና እየተለማመዳችሁ ከጓደኞቻችሁ ጋር ሰብሰብ ብላችሁ መታችሁ አሪፍ ጊዜ ለማሳለፍ ይሆናል። እዛ ጋር ውሃ ማጣሪያዎቹ ናቸው። ውሃው በየጊዜው ነው በዚህ የሚጣራው። ከ12 ሰዓት በኋላ ይቆማል። ማንም ሰው መዋኘት አይችልም ማለት ነው። እንዴ ከፍታ ቦታ ላይ መዝለል ተከልክሏል ማለት ነው። በፊት ከዚህ ላይ በጣም ብዙ ልጆች ይዘሉ ነበር። እዚህ ላይ ብዙዎች በቃ እዚህ ላይ ነጥረው የሚዘሉም ነበሩ። እኔ አልሞክረውም ፈጽሞ ዋና። በነገር ላይ እየዋኛ ሳገን ቀልድ እየቀለድክ ነው አብርሽ። አንድ ከላይ እንደዚህ ኧረ በስመ አብ እኔ ዋና ከተውኩ እኔ እንደ ውሃ የምፈራው ነገር የለም። በቃ ተወኝ። ኧረ በእንትን ራሱ እቺ በቆርኪ ራሱ ብታረግልኝ እኔ በጣም ነው የምፈራው። በቃ መጠጣት እንዴት ነው የምናምነው ታዲያ? ከልጅነት እንደዋኝ ዋኝተናል፣ ሰምጠናል። ከዛ በኋላ እዚህ አልተመለስኩም። የሰመጥኩ ቀን ነው በቃ የቀረሁት ከዚህ ቦታ ማለት። በጣም የሚገርም ቦታ ነው። ብዙ ትዝታ አለኝ እዚህ ቦታ ላይ። ዋው ሰፈራችን እዚህ ቅርብ ስለነበረ በቃ እየመጣን ቴዳ። አመሰግናለሁ። ስሜ አበበ ወርጌሳ እባላለሁ። የጊዮን ሆቴል ድርጅት ዋና ስራ አስኪያጅ ነው። በጣም አሪፍ። እንኳን ደህና መጣችሁ። እንኳን ደህና ቆየ። ጊዮን እንግዲህ የብዙዎች ትዝታ ነው። ብዙዎች እናትና አባቴም እዚህ ነው ፎቶ የተነሱት ሲጋቡ። ሳልወለድ ራሱ ትዝታ አላቸውና በመጀመሪያ እድለኛ ነኝ። ይህን ታሪካዊ ቤት ማስተዳደር በራሱ ትልቅ ነገር ነውና ብዙዎች ሲመጡ ምን ይላሉ እስኪ ከትዝታቸው አንፃር? በጣም ጥሩ። ቅድም ያው አንተ ያነሳኸው ነገር የብዙዎቹ ደንበኞቻችን ተመሳሳይ ታሪክ ነውና ያው እንግዲህ ላለፉት 75 ዓመታት አገልግሎት የሰጠ ሆቴል ነውና አብዛኛው አሁን ያለው ጄኔሬሽን ሲመጣ ቅድም አንተ እንዳልከው እዚህ ጋር ነበር እናትና አባቴ እንደዚህ ፎቶ የተነሱት፣ ለሰርግ መጥተው ነበር ዋና እዚህ የተለማመድኩት ብዙ ሰዎች አሉና አብዛኛው የዲያስፖራው ምን ሲመጣ ብቻ የሆነ አታችመንት አለው ከጊዮን ጋርና ደስ ይላል ያንን ስትሰማና እኔ እዚህ ነው ያገባሁት ልጄ እዚህ የሚያግባ የሚላለ እና በጣም ደስ የሚላቸው። እንደምታየው ቤቱም ያምራል፣ ባህላዊ ይዘቱ እንደጠበቀ ታሪኩ እንደጠበቀ የቆየ ቤት ነውና ምግቡም ደግሞ እዛው ልክ እዚህ ያሉ ሰራተኞች በጣም አንጋፋ እድሜ ጠገብ ልምድ ያላቸው ናቸው። ቆየት ያሉ ናቸው። እንደዚህ አይነት ምግብ ላይ ደግሞ በጣም በቃ ኤክስፐርት ናቸው። ልክ ነው። ባህላዊ ምግብ ላይ ባህላዊ ነክ ነገር ላይ ጎበዝ ናቸው እና ብዙ ሰዎች ሲመጡ በተለይ ይሄን ትኩልን ይወዱታል። ፍስክ ሲሆን ደግሞ እንትን ላይ ያለ ስፔሻል
ምንድነው ስሙ ይሄኛው? ይባላል። የቤታችን ስፔሻል የበግ ነው አይደል? የበግ የዋላግር ይሄ አጃቢው የእንፍሌ አጃቢ ነው። ባልጫ ፍትፍት የተፈተፈተ የበግ ነው። በበግ መረቅ ጥብስ ተፈርሾ አይነት ነገር ማለት ነው። ሽቶራ በቀይ መረቅ ራሱ ለአንድ ሰው አይታሰብም ማለት ነው። ለአንድ ሰው አይሆንም፣ ለሁለት ሰው እና ከዛ በላይ ለሁለትም ብዙ ለሁለት ራሱ እኮ ከባድ እኮ። እኛ ግን ለሶስት እንጨርሰዋለን። ሞክረዋል። አዎ አንጨርስም ሞክረዋል። ይሄስ ደግሞ የቤታችን ስፔሻል አዋዜ ተከታዮቹ ብዙ ናቸው። ብቻውን አይመጣም። ብቻ ዋናው ስፔሻል የሚያስመስለው ተከታዩ ነው። ጊዮን ማለት እንግዲህ እንደ ሆቴል ሁሉም አገልግሎት ያለበት ሆቴል ነውና የዋናው አገልግሎት አለ፣ አዳራሾች አሉ፣ የተለያየ ቁጥር የሚይዙ አዳራሾች አሉ። ከዛም ባሻገር ደግሞ ባር አለ፣ ሬስቶራንት አለ፣ ባህላዊ ምግብ ቤት አለ። ለኮንሰርት እና ደግሞ ለተለያዩ ኢቨንቶች ደግሞ ሜዳ አለ። መኝታ ክፍሎች አሉ፣ 120 የሚሆኑ የተለያዩ መኝታ ክፍሎች አሉ። ከዛም ባሻገር ደግሞ አሁን በዚህ በፕሮጀክቱ ደግሞ የተፈጠሩ በጣም ብዙ አገልግሎቶች አሉ። አውትሶርስ አድርገንም የሚሰሩ አሉ እና ጊዮን ሁሉም ነገር የሚገኝበት ነውና ለመዝናናትም፣ ለስፖርትም፣ ለስብሰባም፣ ለስልጠናም ሁሉም አይነት አገልግሎት የሚፈልግ ተገልጋይ ምቹ የሆነ ቦታ ነው። ንጉሥ አፄ ኃይለ ሥላሴ ናቸው ይሄን ያስጀመሩት። ቤት ውስጥ ያው የእንፍሌ ምግብ በዋናነት የኋላ የበሬ እግር ደግሞም ይሄ ዝልዝልን ጠብቆ ባህሉን ጠብቆ ያለ የምግብ አይነት ነው። ዋው ታያችሁ ቤት የሚያደርገው ታያ እኔ በጣም ለመብላት ጓጓ። እኔ ራሱ ሽታው በቃ መጀመሪያውን ብላችሁ ነው የጾሙን ያበላችሁ። ዋው ድሬድ ይታያል። ይሄን ድሬድ ከተማ ውስጥ ያለህ አይመስልህም። አዳራሽ ውስጥ ሆነ ቁጭ ወደ ስልጠና ወይም ስብሰባ ስትካፈል ላይክ የሆነ ሪዞርት ላይ ሄደ ከከተማ ውጭ ሆነ ምንም ድምፅ አሰማም፣ የመኪና ድምፅ አሰማም፣ ሌላ የሚረብሽ ነገር የለምና ያ በጣም ኳይት የሆነ ኢንቫይሮንመንት ለሚፈልጉ ሰዎች ምቹ ነው። ወጣ ሲሉ ደግሞ እንደገና የምታያቸው ነገሮች ዛፉ፣ ግሪነሪው እንዲሁ ትክክለኛ ሪፍሬሽ ያደርጋል። አሁን አንዳንድ ቦታ ላይ ስልጠና ተብሎ መሀል ላይ ለሻይ ቡና ስትወጣ የምታየው ነገር ጭራሽ ተረብሸህ ትገባለህ። የመኪናው ኖይዝ፣ የፋብሪካ የምናምን እዚህ ስትወጣ ግን ወጣ ስትል ዛፍ ነው የምታየው፣ የወፍ ድምፅ ነው የምትሰማው እና በትክክል ሪፍሬሽ አድርገህ ወደ ስልጠና ቦታ ትመለሳለህ። እና ብዙ ሰዎች ብዙ ተቋማት ይሄን በተለይ ባንኮች እኛ ጋር በጣም ይሰራሉ፣ የመንግስት ተቋማትም እንደዚሁና ኤንጂኦዎችም በቃ በጣም ደስ ይላቸዋል። አንዳንዴ ውጭ ሁሉ ቁጭ ብለው እዛው አክቲቪቲ ምንም ካላቸው በጣም ስለሆነ ጋደም ብለህ ዋና ከዋኘ በኋላ ፀሐይዋን ፊት ለፊት ነው የምታገኛት እዚህ ጋር። ወይኔ ዋና ብችል አሳያችሁ ነበር። ብቻ እስኪ ትዝታችሁን ኮሜንት ላይ ጻፉልን። አሁን ግን ሙሽሮች ያለ በፊት ብዙ ሙሽሮች እዛ ፋውንቴኑ አካባቢ ፎቶ ይነሱ ነበርና እሱን አገልግሎት ትታችሁት ነው ወይስ ሰው ሄዶ ነው? እኔ ግራ አለ። ምንም የተቀየረ ነገር የለም። እንደውም ተጨማሪ ነገሮች መጥተዋል። ብዙ ሰዎች እየመጡ ፎቶ ይነሳሉ። መሀል ላይ ትንሽ በልማቱ ምክንያት መንገዱ ሲፈራረስ የተወሰነ እንትን ነበር። አሁን ግን ሁሉ ነገር አልቆ ለአገልግሎት ዝግጁ ስለሆነ ተጨማሪ ቅድም እንዳልኩ በጣም በከተማም በሌላ በዓለም የተለየ ነገር እየተሰራ ነው እና እኛ ግቢ ያን ደግሞ በቀጣይ ታዩታላችሁ። ስለዚህ ለሙሽሮችም ለሃኒሙን ለተለያየ ሰርቪስ መጡ ሰዎች ከበፊቱ በጣም በተሻለ ሁኔታ የተስተካከለ ነገር ስላለ ሁሉም ሰው መጥቶ እንዲጎበኝና እንዲጠቀም ነው ግብዣ የምናደርገው። መምጣት አለባችሁ። አሪፍ ገበታ ቤተሰቦች፣ ውጭ ሆናችሁ የምታዩን ደግሞ እዚህ ቤት ብዙ ትዝታ አላችሁ። አሁንም እንደዛው ነው። ትዝታችሁን የሚቀሰቅሱ ብዙ ነገሮች ቤቱ ፎቶ የተነሳችሁበትን ቦታ ራሱን ታገኙታላችሁ አይደለ? ብዙ ቦታዎች አልተነኩም። በጣም ነው የሚያምሩት። የተነካ ነገር የለም። የቱሪዝም መስህብ እስከመሆን ድረስ ረጅም እድሜ ያላቸው ነገሮች ነው ያሉት። ዋና ራሱ አብዛኛውን የአዲስ አበባ ልጅ እዚህ ነው ዋና ይሻላል። ብዙዎቻችሁ በእርግጠኝነት እዚህ ነው ዋና የተለማመዳችሁት።
እዚህ ጋር አረፍ ብላችሁ ምናምን በቃ የሀገር ሰው ነበረ፣ ብዙ ሰው ይደረደር ነበር እዚህ ጋር። አሁን ባዶ ሆኗል። ከአዲስ አበባ ውጭ ያለ የዋና መዋኛ ነው የሚመስለው አይደለ? ሱደሪ ምናምን አሁን እንደዚህ ሰው ዘርዘር ብሎ ነው የምታገኙት። እንደዛ ነው የሚመስለው። በፊት በጣም ብዙ ሰው ነበረ። መሀል አዲስ አበባ ላይ ነው ያለው። እንግዲህ ይሄ ናኒ ህንፃ ነው ይታያል። ናኒ ህንፃ ነው። ከናኒ ህንፃ አጠገብ ነው ያለው። እንግዲህ ይገርማል። ከናኒ ህንፃም ደብ መግባት ይችላል። በስመ አብ ወይኔ ጊዮን ትዝቴን ትላለህ። ዋው ብቻ ብዙ ሊወራለት የሚችል ግቢ ነው። ብዙ ትዝታ አለን እዚህ ግቢ ውስጥ። በጣም ነው የሚያምረው። እነዚህ መቀመጫዎች ራሱ ክብ ሰርተን በትምህርት ቤቱ ላይ ይመጣ ነበር። እዚህ በትምህርት ቤት ስንት ነው 60 ብር ተከፍሎ ይመጣና ትዋኛለህ፣ እዛ ምሳ ትበላለህ፣ ፋውንቴኑ ጋር ፎቶ ትነሳና ወደ ቤት ትሄዳለህ። በቅጥቅጥ መጥተህ በቅጥቅጥ ትሄዳለህ። እነዚህ መቀመጫዎች በቃ ተውት እስኪ። ጊዮን ውስጥ መጣችሁ ምን የምታውቁት ነገር የለም ነው። ሁሉ ጤናውን መጠበቅ የሚፈልግ ሰው፣ ኢቨንት ማዘጋጀት የሚፈልግ ሰው፣ ስልጠና መስጠት የሚፈልግ ሰው፣ ስብሰባ ማድረግ የሚፈልግ ሰው ከቤተሰቡ ጋር ደግሞ መጥቶ እንደዚህ አይነት አዳራሽ ውስጥ ደግሞ ምሳ መብላት ከጓደኞቹ ጋር ማድረግ ለሚፈልግ ሰው ሁሉንም አይነት አክቲቪቲ ልጆቹን እዛ መጫወቻም አለን ባይዙ የልጆች መጫወቻ አለ። ዋው! ስለዚህ መዋኘት ስትፈልግ ልጆችን እዛ ዋና ካልፈለጉ ሲጫወቱ አንተ ገብተህ ዋኝተህ መውጣት ትችላለህና ጊዮን ላይ ሁሉም ነገር አለ። እዚህ ጋር የህፃናት መጫወቻ ነው። የተለያዩ ጌሞች አሉ። ልጆቻችሁን እዚህ ታመጣላችሁ። እናንተ ከፈለጋችሁ ትኩል፣ ከፈለጋችሁ ደግሞ እዛ ዩኒቲ ጋር መዝናናት ነው። ታያችኋል። የአዲስ አበባ ቀደምት የህፃናት መጫወቻ ቦታ ማለት ይሄ ነው በቃ። እነዚህ ፈረሶች ምናምን እኔ አልተጫወትኩም። እኛ እንደዚህ ነገር አለ ርቼ ውስጥ ነበር እኛ የምንገባው። የሆነ ጅዋጅዌ ነበር እዛ ላይ ነው ሸርተቴና ጅዋጅዌ ብቻ ነበር የምንጫወት የነበረው። አሁን ግን ይኸው እንደምታዩት ነው በቃ። ልጆቻችሁን እዚህ ይዞ መምጣት ብቻ ነው የሚጠበቅባችሁ። ይሻላል። ቅዳሜና እሑድ በተለይ ዋጋ መጠየቅ እችላለሁ። በሳህን ስንት ነው አሁን ቡፌ? 1000 ብር። 1000 ብር። በነገራችን ላይ ከጨረሳችሁ ጠግባችሁ ሄዳችሁ ደግሞ ማንሳት ይቻላል። በደንብ ተመላልሳችሁ እንደፈለጋችሁ ዘጭ እስክትሉ ድረስ ማንሳት ይቻላል። 1000 ብር ለንጉስ አፄ ኃይለ ሥላሴ የሚዘጋጅ ነው። በልዩ ሁኔታ ለእሳቸው የሚዘጋጅ ነው። እሳቸው ነው ያስጀመሩት ማለት ነው። አዎ እሳቸው ናቸው ያስጀመሩት። ለየት ያለ ምግብ እንግዲህ እንደ ንጉስ ተስተናግዶ ለመምጣት እዚህ ምን ነው የምትጠብቅባችሁ? ኤግዛክትሊ ትክክለኛው ቦታ ጊዮን ሆቴል ነው። ንጉስ እንደ ንጉስ በቃ ለስንት ሰው? ለአራት ሰው ምናምን እጅ ራሱ ለአራት ሰው ምናምን በቂ ነው። ለአራት ሰው በጣም በቂ ነው። አጃቢዎችም አሉት ነጭና በቀይ አለው። በጣም ፍትፍት በቀይና በአልጫ አለው። አዋዜ አለው። ሽታው የምሬ ነው የምነግራችሁ። እኔ ምራቅ የለው አጥላችሁ በየቤታችሁ ናችሁ ምራቅ ያሱታል እርግጠኛ ነኝ ብለው በላ። እዚህ ጋር ሻወር ትወስዳለህ። የፈጠነ በቃ እንዲህ ዳይቭ የምገባበት ቦታ ነው። ታያል። እዚህ ጋር መደዳውን ተሰልፈ በቃ እንዲህ ምናምን ወይኔ ተውት እስኪ ራሱ በቃ እንደነበረ ነው። ይሄ እንደውም ምንም እንትን እድሳት የተደረገበት አይመስልም። በቃ እንደዚሁ እንደነበረ ነው። እነዚህ አረንጓዴዎቹ ብቻ አልነበሩ። በቃ እዚች ጋራ ሻወር ትወስዳለህ፣ የፈጠነ ትገባለህ። ህፃን ከሆኑ በዚች በኩል አዋቂ በዚች በኩል ከ2 ሜትር ጀምሮ ትዝታ ብዝታል። ትዝታ እየተናገርክ ነው፣ ግን በተግባር የለም። ምንድነው? እኔ ውሃ የኔና ውሃ ትተናል። በቃ ትዝታው መሰል ሄዲ እንትላለ በዚህ ጉዳይ ገብቶ ያሳየለ ብሎ ነው እንጂ እኮ አሁን ትጥቅ ምናምን ስላለያዘ ነው እንጂ አይ ፈርቶታል። የለም በልጅ በ20 ብር ዋኘልኝ። በ20 ብር ዋኝተናል። በቃ አሁን 450 ብር 450 ይሁን እስኪ ይሁን 430 አልከፈልክም። ስካይፕ ላደረገ ግን ዋና በነፃ ይዘነው እንመጣለን። ምሳም ዋናም በፊት እንደዚህ ሰው ይዝና እንደዚህ የተቆረጠ እሱ አገልጋዮች እንደዛ ይይዛሉ ጎን ላይ። ከዛ በኋላ የተቆረጠ ይሰጣል። እስኪ ለዲጄላችሁ እስኪ ሞክሩት። እስኪ አበላሉን አሳዩኝ። ባህሉን ጠብቆ በዚህ አይነት እንትን ነው የሚለው። አቤት 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 ታይቶም አይታወቅም። እንግዲህ ግርማ ሞገሱን እያያችሁ ነው። በቃ ሲቆረጥ ጀምሮ ግን በጣም ይገርም ነው ቤታችን።
ስፔሻል የሆነ የቤታችን ልዩ ስፔሻል ነው። ብዙ እንግዶቻችን የሚወዱት ደግሞም ታሪክን ጠብቆ ላለፉት 70 ዓመታት እየተሰራ አገልግሎት ሲሰጥ የነበረ የቤቱ ስፔሻል ነው። በፊቴን በስንት በልታችሁታል? እስኪ የድሮ ጊዮን መታችሁ ተስተናግዳችሁ የነበራችሁ መቼስ በ20 ብር በ30 ብር በልታችሁታል አይደል? እንደዛ ነበር። አዎ ከድሮ ጀምሮ ከነበረ አሁን ጊዮን ስንት ዓመት ነው? ጊዮን በ1943 ጀምሮ ነው። ከዛ ጊዜ ጀምሮ አገልግሎት እየሰጠ ያለ ነው በፈረንጆች ማለት ነው። ዋው ንጉሳዊ ምግብ ንጉሳዊ አበላ እና የአፍሪካ መሪዎች ሲመጡ የሚጠቀሙት እቺ መቅበስ አለብኝ እባክህ። ይሄን የሚያክል እንግዲህ ዝልዝል ጥብስ ነው ይቻላል። ከዋዜ ጋር ደግሞ ያለውን ጣም ተመስጣ እየበላው ነው። እንዴት አገኘው? ልክ የቆርጥ እንደሚበላ አይነት ስሜት ነው ተሰማኝ። ለቤታችሁ እያዳላችሁ አይደለም? ውሸቴ እንዳይመስላቸው ብዬ እኮ ነው። ቤተሰቦች ላለፉት የተለያዩ ሆቴሎች ላይ ሰርተናል። ብዙ የግሎቹ ላይ ቆይተናል። 14 ዓመታት በስራ ዓለማችን ላይ እንደዚህ አይነት ምግብ አይተናነቅም። በቃ ይቻላል። ታሪኩን ጠብቆ ባህሉን ጠብቆ የቆየ ምግብ ነው። ዋው! ይህን ከባህላዊ መጠጦች ጋር ደግሞ ማግኘት ከፈለጋችሁ ትኩል ሬስቶራንት ውስጥ ነው የምታገኙት። እዚህ ጊዮን ሆቴል ውስጥ አቀማመጡ ንጉሳዊ ነው። ደረጃውን እንደወጣችሁ ከፍ ብላችሁ ነፋሻማ ቦታ ላይ ውጪ ጋርም ይቻላል። ውጪ ጋርም እንደፈለጋችሁ፣ ግን ውስጥ ያለው ባህላዊ ይዘቱ ደግሞ በጣም ያምራል። ፎቶ እየተነሳችሁ ከፈለጋችሁ እንደዚህ አይነት ምግብ ስትበሉ ይሄ እኮ ራሱ ታሪክ እኮ ነው። እንዲህ ይዤ እስከ 70 ዓመት በኋላ የማየውን ፎቶ እስኪያንሳኝ ታባትና ለየታሪክ ትዝታላችሁ ከልጅነታችሁ። ይበልጥ ደግሞ የጓደኛዬ እኔ አሁን ማስተዳድረው ዋና ነው እና አንድ ጓደኛዬ ልጅ እያለ እዚህ መጥቶ በ5 ብር ያኝ ነበር እና ተመሳሳይ ከረጅም ጊዜ ቆይቶ ከመጣ በኋላ ዋጋው 450 ብር ሆነና እኔ በ5 ብር መዋኝ ይሆናልና አይ ብዙ ሰው ትዝታ አለው እዚህ ዋና ላይ ከሰመጡት ውስጥ ነን ሁለታችን ሰምጠን አውጥተውናል። እና ብዙዎች አዲስ አበባ ውስጥ በተለይ አንድ መዋኛ የነበረው ጊዮን ነበርና በጣም ዋጋውም ተመጣጣኝ ነበረ። ብዙዎች እየመጡ እዚህ ነው ዋና የቻሉት። ይህ ሆቴል ከተሰራ 74 ዓመት ነው እና ንጉሱ ለልጁ የሰራው ነውና በዛን ጊዜ የአፍሪካ ህብረት ተቋም እንደመመስረት የመጀመሪያ እንግዶች ያረፉበት ሆቴል እዚህ በመስራት በጣም ነው ኩራት የሚሰማኝ። ውስጡ ስትገባ ደግሞ የተለያዩ ያው ትኩልን ብታይ በዛን ጊዜ የተሰራ ይመስላል። ፊኒሺንግ ውስጡ ከታች ጃዝ ክለብ አለ ስታየው ጥንቅቅ ያደረገ የሚገርም በዛ ስታል በዛ በሚያምር እንትን ከተገረማልና መተህ ስታየው አሁን እንደውም እኔ ባወራ አጋነን ልትችላል ግን መተህ ስታየው ይበልጥ ደግሞ ታመሰግናለህ። በዛ ከ74 ዓመት በፊት በዚህ አይነት ኳሊቲና ጥራት መሰራቱ በጣም የምር ነው። ቅድም አሳይተናቸዋል። እውነቱን ነው። በጣም ነው የሚያምረው። የምር እንደዚህ አይነት ኢንቴሪየር ዲዛይነሮች ነበሩ የሚያስብል ጥንቅቅ ያለ ስራ ነው ያለው እና ባህላዊ ይዘቱ እንደነበረው ያኔ በነበረው አይደለ ታጆቹ እንዳለ አሉ። ሁሉም እንዳለ ነው። ጥንቅቅ ብሎ እንደተሰራ ነው። ውብ ነው። ብዙዎቻችሁ ትዝታ አላችሁ፣ ታውቁታላችሁ። በፊት የምታውቁት አሁንም መታችሁት። እስኪ የተለየ ነገር ያለ አይመስልም። እድሳት ተደርጎለታል። በቅርቡ እድሳት ተደርጎለታል። አብዛኛዎቻችን ወደ ሱቅ የተለያዩ ሱቆች አሉ። አሁን በተለያየ ንግዶችን ለሚፈልጉ የተለያዩ ቢዝነስ ሱቆች አሉ። ዙሪያ እየታደሱ ናቸው። የተለያየ ከምግብ ጀምሮ እስከ መገልገያ እቃዎች ድረስ ሱቆች ላይ አሉ። ወደ 46 ሱቆች አሉ አዲስ የተጨመሩ ግቢ ውስጥ አሉ። ለየት የሚያደርገው እንግዲህ ያው ምግባችንንም አገልግሎታችንም እንደምታየው ነው። እነዛ በተወሰነ የበፊቱን ጣዕምና ጠብቆ ኳሊቲን ጠብቆ ግን አፕግሬድ ያደረግናቸው አሉ። አሁን ለምሳሌ እንደዚህ ነው ወንበሮች፣ የተለያዩ መቀመጫዎችን አሳድሰን የምንጠቀማቸው። በተረፈ ግን ሌላ የምታዩቸው ውጭ ያለው ኢንተሪየር ዲዛይኑን የምትመለከተው ሙሉ
በዛ ጊዜ የነበሩ ናቸው። በጣም ነው የሚያምረው። ከውጭ ጀምሮ ነፋሻማም ስለሆነ ደግሞ ሰዎች ከልጆቻቸው ከቤተሰብ ጋር ቢመጡ ጥሩ ጊዜ ለማሳለፍ የሚሆን ድባብ አለው። በጣም ዘጋርደን ፓላስ ነው የሚባል ዘጋርደን ፓላስ ኦፍ ኢኔስታ አፍሪካ ነው። ላለፉት አመታት አገልግሎት በሆቴል ደረጃ ሲሰጥ ሞቶ ሆኖ የሚንቀሳቀሰው በዚህ ደረጃ የነበረ አንጋፋ ሆቴል ነው። ትልቅ ሆቴል ነው። 123,000 ካሬ የተለያዩ አይነት አገልግሎቶችን ናሽናል ኢንተርናሽናል የሆኑ ዲሾችንም የያዘ ነው። ባህላዊውንም የሀገር ምግቦችንም ይዞ ያለና አሁን ያለንበት የሀገር ምግብ ያለበት ነው። ስንት ሬስቶራንቶች አሉት ማለት ነው? እዚህ ጠቅላላ ወደ 3 ሬስቶራንቶች አሉ። ከ3 ሬስቶራንቶች ውስጥ ሜይንሊ አንደኛው ኢሮፒያን ዲሽ ላይ ነው ፎከስ አድርጎ የሚሰራው ደመራ ዩኒቲ ጋር ይገኛል። ቀጥሎ ደግሞ እዚህ ያለው የባህሉን የሀገር ባህል ምግቦችን የምናገኝበት ቀደምት አሁን እንደምንበላ ገንፍሌ አይነት ላለፉት 70 ዓመታት የቆየ የምግብ አገልግሎቶች ሁሉ የሚሰጡበት አይነትና ሲወርድ ሲዋረድ የመጣ የምግብ አሰራርና የምግብ አይነት ነው ያለ። ቆየት ያሉ ሼፎች ነው ያሉት። እንደ በፊቱ ጣዕሙም አልተቀየረም። ራሱ ብዙዎቹን ሼፎች አይቻቸዋለሁና ረጅም ዓመት እዚህ የሰሩ ናቸው። በተለይ ደግሞ በእናቶች እጅም የተሰሩ ነገሮችን ቀምሻለሁ። ባህላዊ ምግቦች ከቡፌ ውስጥም ያየናቸውን አብዛኞቹ እናቶች የቤት ምግብ በሉት። ቤኪ እየበላህ ምግብ ላይ እንዴት ናችሁ? እንዴት ነው በሊታ ከሚባሉት ውስጥ ነው ቤኪ? እኔ ያው ምን ይመቻል? በጣም የምትወደው ለዛ ነው ያንተን ፎሎወር ነው እናሳ ግድ ነው። በጣም የምትወደው ምንድን ነው? እዚህ እንፍሌ ነው ምርጦ። አይ አንተ የምትወደው ጥሬ ስጋ ጥሬ ስጋ ክትፎ። ዋው ጥሬ ስጋ ክትፎ በጣም የሚወደው ጥሬ ስጋ። ሁለቱንም እጋብዛችኋለሁ። ሁለቱንም ፍሬሽ ነው የሚገባው ማለት ነው። ሁሌ ጧት የበጉ ምናምን የበግ ያልቃ። የሚገርም ትራንዛክሽኑ አሁን ሰውን እንትን እንደሚለው አይደለም። በጣም ብዙ የገበያ ተደራሽነት ስላለን ከዛ አኳያ የሚያድር ነገር አይኖረንም። ሁሌም ፍሬሽ ነው፣ በየጊዜው ነው እናስገባው። የኬተሪንግ ሰርቪስ ትሰጣላችሁ? አውትሳይድ ከተሪንግ ሰርቪስ እንሰጣለን። ከግቢ ውጭም እዚህም እንሰጣለን። ኦፍ ኦን ፐርሚሶች አገልግሎት እንሰጣለን። ለመጀመሪያ ሳብስክራይብ ይህን ቻናል ሳብስክራይብ ላደረገ የአንድ ቀን ምሳ እንጋብዛለን። ቀድሞ ላደረገ ብዙዎቹ ይህን የሀገር ባህል አያውቁትም። በዚህ ደረጃም አላየሁትም እና የጾም ቡፌም አለ። መጥቶ ቴስት እንዲያደርጉ እንጋብዛቸዋለን እና እብን ቦታው ራሱ አየሩ ዛፉ እንድትበላና ዘና እንድትል ይስባል እና አሁን ያለው የአካባቢ ሁኔታ ከተማ ውስጥ ካለው አንደኛ መሀል ላይ ሰንተር ላይ ነው፣ ሁለተኛ እንደ ልብ ፓርኪንግ አለ፣ ሶስተኛ የምትፈልገው የፈረንጅ ብትል የአበሻ ብትል የራሳቸው ሬስቶራንት ስላለ የምትፈልገው ነገር አስተናግደን ሳታጣም ትችላለህ። ዋው በጣም አሪፍ። ሁለታችሁም ከልብ አመሰግናለሁ። እኔ እመጣለሁ፣ ቤተኛ ነኝ። ቤተሰቦች ግን እየመጣችሁ ተጠቀሙ። ምንም አይነት ኮሜንት ካላችሁ ደግሞ ያው ሁለቱም በረከት ናቸው። ከሩቁ ቤኪ ብላችሁ ተጣጣችሁ ይቻላል መናገር ይቻላል። የአሪፍ ገበታ ቤተሰቦች በጣም እንወዳችኋለን፣ በጣም እናከብራችኋለን። ጊዮን መታችሁ ጥሩ ጊዜ እንድታሳልፉ እንጋብዛችኋለን። መልካም ጊዜ ይሁን። አሪፍ ገበታን በጣም እንወዳለን። ታንኪዩ በጣም እናመሰግናለን። አሪፍ ቆይታ ነበረን። ቤተሰቦች ሰብስክራይብ እያደረጋችሁ ገና ያልታዩ ሌሎች ከተማችን ውስጥ ያሉ እንደዚህ የቱሪዝም መስህቦች እናሳያችኋለን። ሰብስክራይብ ማድረግ እንዳይረሳ። በቀጣይ በአዲስ ቤት በአዲስ ጣዕም እንገናኛለን። ይመቻችሁ።